እስቲ በደንብ የምትሰማኝ ሴት አስገባልኝ ጌታ ሆይ። እኔ አንዳንዴ በምልክት ቋንቋ ተናግሬ ልግባ ምናምን። እሺ ሰላም፣ እንዴት ነሽ? እንዴት ነህ ሞን? ደህና ነሽ ኒና? እግዚአብሔር ይመስገን። ከየት ነው ኒና? ከደብረ ዘይት። ከደብረ ዘይት። ኒና ቆንጆ ነሽ? ምንም አለለም። ፎቶሽ ላይ ያለሽው ከሆንሽ ቆንጆ ነሽ። ያው እሱ እንዳለ ሆኖ ግን ምንም ማለት ለክፉ አልሰጥም። ከይቅርታ ጋር ነው ሐሙስ ቆንጆ ስለማይነ ይሄን ጥያቄ የምጠይቅሽ ስልሽ ዲስሪስፔክት ለማድረግ አይደለም፣ ብዙ ሴቶች በሌላ ነገር እንዳይረዱት ብዬ ነው። ቆንጆ ሴት ሐሙስ ማየት አለብኝ ብዬ ዲሳይድ ስላደረኩ ነው። እስቲ ቪዲዮሽን አብሪልኝ ኒና። ጌታ ሆይ አብዛኛው የኢትዮጵያ ሴት መስማት እያቆመ ነው። መስማት የሚችሉበትን ጆሮ ስጣቸው፣ ማገናዘብ የሚችሉበትን ልቦና ስጣቸው። አሜን። እሺ ድጋሚ ልድገምላችሁ። ቆንጆ ካልሆናችሁ አትግቡ። ዛሬ ቆንጆ ያልሆነ ሰው አናይም፣ ፕላን የለንም። ቪዲዮ ማብራት ካልቻላችሁ አትግቡ። ባለትዳር ከሆናችሁ አትግቡ። ፍቅረኛ ካላችሁ አትግቡ። እንዴ አማርኛ አይደለም እንዴ ማወራው? ሌላ ቀን ትገባላችሁ። እኔ ለማናገር ከፍተኛ ጉጉት እንዳለባችሁ አውቃለሁ፣ ግን ሌላ ቀን ወንዶች አትላኩ። ሰላም ሮብሲ በኋላ እመጣለሁ። ሮብሲ አሁን ላሳውቅሽ ብዬ ነው። በኋላ አፈጥራለሁ አንቺ ጋር ሮብሲ ላሳውቅሽ ብዬ ነው። ቤቴል እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው? አለሁልሽ። ቤቴል እንዴት ነሽ? ምን አዲስ ነገር አለ? ደህና ነሽ ወይ? ሰላም ነሽ ወይ? እንዴት ነሽ? እግዚአብሔር ይመስገን አለሁ። ቤቲ ቆንጆ ነሽ? እንደምታይኝ ነኝ። እስቲ ቪዲዮሽን አብሪያ እንደማይሽ ከሆነ ሮብሲ ዛሬ ሻልሻል ነገሽ አሳውቂኝ። ዛሬ ወይ ነገ አሳውቂኝ። ከሁለቱ ቀን ውጭ አልችልም፣ ግን ዛሬ ቢሆን መሆን አሪፍ ነው። ዛሬ ቢሆን እሺ። ቤቲ እየጠበቅኩሽ ነው። የኔ እናት ቤቲ ጌታ ሆይ ደከመኝ ነው ያልቻልኩት። በስመ አብ እንደው ደንቆሮ ይምጣብኝ። ልጅ በክቶታል። ጌታ ሆይ ወደ ስድብ ሊገባ ነው። እሺ ከዛ በፊት እናስወጣው። ቆንጆ ሴት ግቡ ስንል ድሮግባን የመሰለ ሰው ይልካል።
ቪዲዮ አብሮ ስንላችሁ ደግሞ ጆሮአችሁ አይሰማም። ሰው እንዴት ሁለት ነገር ይበደላል? መልክም ተነስቷችሁ ደንቆሮ መሆናችሁ እንዴት ይቻላል እንዴ? እየተግባባን እንጂ እያወራን ምንም ገስት ላይ ነው። ቆንጆ ከሆናችሁ ብቻ ግቡ ነው ያልኩት። እናንተ ሌላ ነገር በስማ ሰላም ሰላም። ራሄል እንዴት ነሽ? ጽቦ ከመይ ከመይ ደህና እንደይ ደህና ነኝ። ኢፎቲኬ ይፎትወኪ ዲዩ ቪዲዮ አብሪ ቪዲዮ እንፍትኬ እወድሻለሁ ማለት እኮ ነው። አውቃለሁ እኮ ምንም ቢሆን አለኝ ከመቀሌ ድሮ ገርል ፍሬንድ ነበረችኝ ከእህቷ ጋር ተመሳጥራች እስክታረግብኝ ድረስ ነበረኝ። ለዛ ነው እኔ አሁን ብቻዋን ስለምትሄድ ሴት በጣም ነው የምደብረኝ። የገዛ እህቷ ናት ክለብ ወስዳ ከሌላ ሰው ጋር አስተኛቻት። ገርል ፍሬንድ እግዚአብሔር ያሳያችሁ። እሺ ላኩ 18 ዓመት በታች አይቻልም። ሰላም እንዴት ነሽ? ቃል ደህና ነሽ ወይ? እግዚአብሔር ይመስገን። የጌታ ሰላምና ጸጋ ይብዛልሽ። አሜን። ደህና ነሽ? አለሁ። እንዴት ነህ? አለን እግዚአብሔር ይመስገን። አንዳንድ ጥያቄዎች ልጠይቅሽ። እሺ። ከቀኖች ሁሉ የምትወጂው ቀን ምንድን ነው? ሁሉንም። አንድ ቀን መረጭ ብትባይ። አንድ ቀን ግዴታ ነው? ግዴታ ይሄ ቀን ደስ ይለኛል፣ ወዳለሁ፣ ፌቨራይቴ ነው የምትይው ቀን? እሁድ። ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ የሚለውን ቃል ተመርክዘሽ ነው? እሺ። ከከለር የምትወጂው ከለር? ጥቁር። ጥሩ። ጥቁር እሁድ። ከባባድ ነገር ነው የምትወጂው? ይከብዳል። ሁለቱም የጠራሻቸው ከባድ ነው። ከኢትዮጵያ ከተሞች የምትወጂው ከተማ? ሐዋሳ ደስ ትለኛለች። ኖረሻል ወይስ የሐዋሳ ልጅ ነሽ? አይደለም፣ አንዴ ነው የሄድኩት፣ ግን ደስ ትላለች። ከቲክታከሮች የምትወጂው ቲክታከር ማለት ነው? ለአንቺ ፌቨራይት የምትይው ከወንድ? ወንድ ፌቨራይት ቲክቶከር የለሽም? የለኝም። ከሴትስ?
ከሴት ሉዓል ደስ ትለኛለች። እድሜሽ ስንት ነው ቃል? ስንት መስላለህ? 21 ወይ 22? በቃ ከዛ አላልፍ። አዲስ አበባ ነው የምትኖሪው? አዎ። ለሚኩራ የት አካባቢ? መናገር አልችልም፣ ብዙ ጠላት አለኝ። ክፍለ ከተማሽን ንገሪንሽ። እንደ ያውክ ተናገርኩ ማለት ለምንድን ነው ብዙ ጠላት ያለሽ? የኔ እናት ጠይቃቸው እስቲ ይነግሩሃል ያሉት ሰዎች። ጋይስ ምን አርጋ ነው መጣ? 200,000 ፎሎወር አለሽ፣ ፌመስ ነሽ በጣም። ምንድነው ኮንቴንትሽ? የቲክቶክ ኮንቴንትሽ? እኔ መንፈሳዊ ነገር ነው ፖስት የማደርገው፣ አንዳንዴ አክቲንግም እጨምርበታለሁ። መንፈሳዊ ነገር ማለት ፕሮቴስታንት ነሽ? የፕሮቴስታንት ነገር ነው የምትፖስችው? መዝሙር ምናምን ነው የምሰራው። እና መዝሙር ከፖስተትሽ ለምንድን ነው ሰው የሚጠላሽ? መዝሙር ሁሉም ሰው እኮ የፈለገውን እምነት የመከተል እኮ መብት አለው እኮ። ግን አብዛኞቹ ሰዎች በዛ ሳይሆን የሚያውቁኝ አፍላ ፍቅርን የምታውቁ ከሆነ እዛ ላይ የምሰራት ካራክተር አለች እና ጥሩ ስላልሆነች በዛ ነው የሚያውቁኝ አብዛኞቹ ሰዎች። ለዛ አፍላ ፍቅር ትሰሪያለሽ? ምን ነው አሁን ወጥተሽ ነው ከአፍላ ፍቅር ወይስ ትሰሪያለሽ እዛ ላይ? አይ እየሰራሁ ነው። እየሰራሽ ነው? ስለ አፍላ ፍቅር ጥያቄ አለኝ። እሺ ጠይቀኝ። ውል ተዋውላችሁ ነው የምትሰሩት እሱን ድራማ? አዎ። ህግና ግዴታ አለው። ከዛም በኋላ የሚያሰራችሁም ሰው የሚፈጽመው ግዴታ አለው። እሱም በትክክል ነው የሚፈጸምላችሁ? አዎ። ከ18 ዓመት በታች የሆኑ ልጆች ያየው መሰለኝ። እነሱ ውል አላቸው? ተዋውለዋል? ሁሉም አለው። ቤተሰብ ነው የተዋዋላላቸው ወይስ ራሳቸው? ቤተሰብም ይኖራል፣ ግን ደግሞ ከ18 ዓመት በታች እኮ የለም አፍላ ፍቅር። አሁን ዋና አክተሯ ማናት? ልትናት ምናምን እሷ 18 ነኝ ያለችኝ። ስንት ናት? አይ ሁሉም ከ18 በላይ ነው። ከ18 ዓመት በታች የለም። እንዴት ካስታረጓችሁ? ኦዲሽን አዘጋጅተው ነው እኮ። እንዴት ነው የሞላችሁት? ከዛን የት ቢሮ ሄዳችሁ? ከዛ እንዴት ካስታረቃችሁ? እንዴ እሱን ማብራራት አለብኝ? አይ ጀስት ጥያቄ ነው የጠየኩሽ እኮ እኔ ማወቅ ስለፈለኩ ነው። ብቻ አሁን እኔ በበኩሌ ማስታወቂያ አይቼ ነበር የሄድኩት። ኦዲሽን አለ ምናምን ተብሎ ተዋናይ እንፈልጋለን ብሎ ፖስት አድርገው ማለት ነው። ከዛ ሄጄ ኦዲሽኑን ወሰድኩኝ። ከዛ አለፍኩኝ፣ መስራት ጀመርኩኝ የተመረጥኩለት ካራክተር። የሆነ ሰዓት ላይ የሆነ ቦታ ሄዳችሁ ነው የምትሰሩት? ለምሳሌ የማታ ሲን ካለ ወይ ምናምን እንዴት ነው? አንድ ቤት ውስጥ እየኖራችሁ ነው የምትሰሩት ወይስ ከየቤታችሁ ነው የምትሄዱት? ስኩል ላይፍ ስለሆነ እኛ ቤት አይደለም የምንሰራው፣ ትምህርት ቤት ላይ ነው ቀን ነው የምንሰራው። ረድቼሻለሁ። አሁን ዲኤስቲቪ ላይ ያሉ ድራማዎች ወይ አንዳንድ ቦታ ያሉ ድራማዎች ምን ይደረጋል መሰለሽ? እንዲለማመዱት ተብሎ ስክሪፕት እኔ አላምንበትም፣ ግን ስክሪፕቱን እንዲለማመዱት ምናምን ተብሎ ከከተማ ውጭ ወይ እዚህ ከተማ ውስጥ የሆነ ቤት ይከራይና እንዳለ ተዋናዮቹ እዛ ይኖራሉ። እዛው እየኖሩ ነው የሚሰሩት እንዲላመዱ ተብለው ማለት ነው። ካምፓኒ። እናንተ ጋር እንደዚህ አይነት ነገር አለ ወይስ ከየቤት ነው የምትሄዱት? አይ እኛ ጋር እንደሱ የለም። ከየቤት ነው የምትሄጂው? ጠዋት እንጀምራለን፣ ከዛ ጨርሰን ወደ የቤታችን እንገባለን። ክላስ አለሽ አንቺ አሁን ትማሪያለሽ? አዎ። ጥሩ። እና አሁን ፕሮቴስታንት መዝሙር ላይ ነው የምትሰሪው?
ማንን ነው የምትወጂው ዘማሪ? አብዛኞቹን ወዳቸዋለሁ እኔ። አይ ፌቨራይት የምትይው ሳይሽ ሁሉም ነገር ወዳለሁ ሁሉም እኩል ነው ምናምን የምትይ አይነት ሰው ነሽ፣ ግን ፌቨራይት ይኖርሻል ደጋግመሽ የምትሰሚው ነው? ዳንኤል አምደ ሚካኤል እና በረከት ተስፋዬ። ዳንኤል አምደ ሚካኤል እኮ መዝሙር ሲያወጣ አንቺ የተወለድሽ አይመስለኝማ እኮ፣ ግን መዝሙሮቹ አሉ አሁንም አሉ እኮ። የምትወጂው መዝሙር የትኛው ነው? ደስታዬ በጌታ ሙሉ? አዎ እሱ ራሱ ነው። በምድረ በዳ የሆንከኝ ጥላ የሚለውን መዝሙር ታውቂያለሽ? አንድ ናት። በምድረ በዳ የሆንከኝ ጥላ እኔ ተሸክሞ ሆኖኝ ከበላ የሚል የዳንኤል። ዳንኤልን በአካል ላይ ማግኘት እድሉ አጋጥሞች ነበር? አይ አግኝቼ አላውቅም። የት ቸርች ነው የምትገለገዩ? ሙሉ ወንጌል። ኦ ጾም ታውጇል? እየጾምሽ ነው? እኔ እየጾምኩ አይደለም። ጾሙ ምንድን ነው? ስጋና እንዳይበላ ነው ወይስ ምግብም እንዳይበላ ነው? አይ እኔ እንትኑ የለኝም አላውቅም። ኖሃው የለሽም? ቤተሰቦችሽም ኖሃው የላቸውም? አይ አይ ጥሩ። እኔ ከጴንጤ ዘማሪዎች ብዙዎቹን ወዳለሁ። አንቺ እንዳልሽ ለኖርማል ለገለልተኛም ሰሚ ጋይስ ትክክለኛ ሙዚቃ የሚያዝናናችሁ ሙዚቃ ነው የሚባለው ወይ ሶንግ የምንለው እሱ የሚያዝናናችሁ ሶንግ የምንለው የሚያዝናናችሁ በሰዎች ጥበብ የምትደነቁ ሰዎች በድምጻቸውም ሆነ በአሬንጅመንቱ በክላሲካሉ የምትዝናኑ ከሆነ የጴንጤ መዝሙሮች በጣም ከፍ ባለ ስታንዳርድ ነው የሚሰሩት። ለዛ ነው ብዙ ሰው ጴንጤን እየጠላ ራሱ ግን መዝሙራቸውን በደንብ የሚሰማው እና ለዛ ነው ፕሮቴስታንት መዝሙር ላይ በጣም ያደግኩትም እየሰማው ነው። በጣም ብዙ ወዳለው፣ ግን ለእኔ ፌቨራይቴ ሊሊ ናት። ሊሊን እንዲሁም ማግኘት ፈልጋለሁ። ብዙ ሰው አገናኙኝ ብዬ አላገናኙኝም፣ ግን ቃል ኪዳን ጥላሁንን በጣም ነው የምወዳት። ከዛ ውጭ ግን ዳዊት ጌታቸውና ሀና ተክሌን በጣም ነው የምወዳቸው። የበረከትን ስለዚህ አትሳቀቂ። መዝሙር መዘመርሽ ክፉ ሰው አያስመስልሽም ብዬ ነው። ኧረ እኔ አልሳቀቅም፣ በሱ አልሳቀቅም። አዎ ቀድማይ ብዙ ሰው ይጠላኛል ስላልሽ ነው። እዚህ ጋር ኮሜንትም ስለሚያደርጉልኝ ነው። ብዙ ጊዜ ስገባ ስድብ ነው የሚጽፉልኝ፣ ለዛ ነው። በካራክተርሽ የተነሳ? አዎ በጣም አብዛኞቹ ሰዎች ማለት ይቻላል ስድብ ነው ለኔ የሚጽፉልኝ። ከባድ እኮ ነው በጣም ነች። እኔ ስለው እና ምን ነው ባልሰራሁት የምትይበት ታይም ነበረ አይደል? ድራማ ባልጀመርኩ እኔ አይደለም በደንብ ስለሰራሁት ነው እንደዚህ ውስጣቸው የገባው ካራክተሩ እንደዛ ብዬ ነው የማስበው። በደንብ ስለተሰራ ሜቢ እንዳንቺ አይነትም ጓደኛ ብዙዎቹ ስላላቸው ሊሆን ይችላል። እንደዛም ሊሆን ይችላል። የተጎዱ ሰዎች ሊኖሩ ይችላሉ። አላቅም። እኔ አፍራ ፍቅር ምናምን አይቻላቅም፣ ግን ሜቢ ነገረኛ ጓደኛ ሆነሽ ወይ ደግሞ አውቀሽ ጥሩ መስለሽ ምናምን ሰው የምትጎጂ ከሆነ ብዙ ሴቶች በእንደዚህ አይነት ጓደኞቻቸው ተጎድተዋል። ለዛ ያንን እያስታወሱ እንደዛም ሊሆን ይችላል። ግን እየተነገራቸው ራሱ አይረዱም እነሱ። ግን ገና ልጅ ነሽ፣ ገና 18 ዓመት ነው የምትመስለው። 18 አይደለም ወይ ከ18 በላይ ነው። እዛ እናንተ እንትን ላይ ያሉት የፍቅር ግንኙነት ጀምረዋል አይደል? እነማ? እኔ እንጃ እናንተ ድራማ ላይ ያሉት ልጆች እኔ አላየሁም እስካሁን። ቤተሰብ ምን ይላችኋል አሁን? እንዴት አሁን አፍላ ፍቅር ብሎ ስለ ፍቅር ነው ያለው። አሁን ስለ መውደድ ምናምንና በእናንተ ኤጅ ላይ ጠብቁት ይችላሉና አሁን ያንቺ እኔ እንጃ
ካራክተርሽን ስላላወቅኩት ግራ ገባኝ። ግን ልጅ ሆነው እንደዚህ ፍቅር ነገር ምናምን ድራማ ሲሰሩ ቤተሰብ ምን ይላል? የሚደግፏቸውም አሉ እኮ። አሁን የኔ ካራክተር ከፍቅር ጋር ምንም እንትን የላትም፣ ተንኮለኛ ነገር ናት። እኔ አሪፍ ነው የምባለው፣ የሌሎቹን ባላቅም ግን እንትንም የሚያግዟቸውም አሉ እንዲሰሩ፣ ወደዚህ ወደ ትወናው እንዲገቡ በደንብ የሚያግዟቸውም አሉ ፋሚሊ። አርቲስት መሆን ትፈልጊያለሽ? አዎ። አክተር? አዎ። የወደፊት ባልሽ አሳዘነ? ለምን? ከአርቲስቶች ጋር የሚጋባ ሰው እኔ ጤነኝነትም ያለው አይመስለኝም። ይገርመኛል በጣም። ለምን አልክ? እኔ አሁን ሚስት ፍቅረኛዬ ፊልም አክተር ከሆነች በፊልም አክተር ሰበብ ሌላ ቦታ ሄዳ ለፊልሙም ቢሆን አንድ አልጋ ላይ ትገባለች፣ ጉንጯንም ሊስማት ይችላል። ይህን ደግሞ የሚያደርገው ሚሊየን ሰው እያየው ነው። ከዛ ጋር በፍቅር የወደቀን ስፍስፍ የሚል ካራክተር ሊኖራት ይችላል። ያንን መቀበል አልችልም። ሚስቴ ለሌላ ሰው ስትንሰፈሰፍ ግዴታ እኮ አይደለም፣ መምረጥ ትችላለች እኮ የምትሰራው። ኖ መምረጥ አትችይም። ካልሆነ አትፈምሽማ። አንቺ ሜን ካራክተር ይዘሽ የፍቅር ፊልም የሰራሽ ሜን ካራክተር ካልያሽ እድሜ ልክሽ እንዲጠላት ሆነሽ ልትሰሪ ነው። እኔ ደስ ይለኛል እንደዚህ አይነት ካራክተር መስራት። አሁን የፍቅር ስሪ ከምትለኝ አታገኝም። የምታገኘው ሪኮግኒሽን እንዲህ ሰው እየጠላሽ ራሱ እርግጠኛ ነኝ አንቺ ከሜን ካራክተሮቹ ያነሰ ብር ነው የሚከፈልሽ። አሁን ባነሰ ብር ደግሞ ሁሌ ከጀርባ ሆነሽ መስራት ይከብዳል። አይ የኔ ካራክተር ሜን ነች። ለምን እንደሌሎቹ ታዲያ ይመሳሉንሽ? ምን እንዴት ሳይሽ አንቺ ያነሰ ፎሎወር ነው ያለሽ፣ እነሱ 500,000 ያነሰ ነው ፎሎወር ያነሰው። እኔ ብዙ ጊዜ የምሰራው መንፈሳዊ ነገር ስለሆነ ነው ወደኋላ የቀረው። ለምን መንፈሳዊም ነገር ብትሰሪ እኮ ጴንጤ ሆኖ አሁን ሙሴ ሰለሞን ጴንጤ እንደሆነ ይታወቃል። ወይ ደግሞ ቆይ ስሚኝ፣ አሁን ጆን የሚባልን ልጅ አለ ከጴንጤ ኮንቴንት ውጭ አይሰራም። ሙሴ አሁን ኖርማል እንትን ነው የሚሰራው፣ ችግር የለውም። ኮንቴንቱ የዜና ነው። አሁን ጆን ነው ምናምን የሚባል ልጅ አለ፣ ሁሌ ስለ ጴንጤ ነው የሚሰራው። እንዲሁም አንዳንዴ በሚያነሳቸው ሀሳቦች ምክንያት ከሌላ ሰዎች ጋር በጣም አምርረው የሚጠሩት ሰዎች አሉ። ይለያል። ግን ስቲል አካውንቱ 700,000 ደርሶለት ማቅ መሰለኝ እሱ ኔቨር ይለያል። እኔ አሁን መዝሙር ብቻ ነው እንደነሱ እየተናገርኩ እያወራው ምናምን አይደለም ፖስት ማደርገው። እሺ ሊሆን ይችላል። እሺ አሁን ጥያቄን ግልጽ ሳረግልሽ፣ እኔ አሁን ያንቺ ፍቅረኛ ነኝ እንበል ወይ ባል ነኝ እንበል እና እኔ አርቲስት ነኝ እንበል፣ ሌላ ሴት እየሳምኩኝ ለቀረጻ ቢሆን ሌላ አልጋ ላይ የተኛው ቤትሽ ስመጣ ደስ ይልሻል? ስራ እንደሆነ ካመንኩበት ምን ችግር አለ? ቤተሰብሽ ያዩታል እኮ። እኔ ሄጄ ሌላ ሴት ስሜ አልጋ ላይ ደረቴ ላይ አስተኝቼ ምናምን ለድራማም ቢሆን ሰርቼ ስመጣ የአንቺ ቤተሰቦች ያዩታል፣ የኔ ቤተሰቦች ያዩሻል። ባልሽ ከሌላ ሴት ጋር እንደዛ አድርጎ ሲመጣ አክሴፕት አድርገሽ ትቀበያለሽ? ሁለታችንም ስራ እንደሆነ አልሆነም አልተፈጠረም ቢባል ራሱ ቋቁቻና ፎርፎር ይጋባል። ፎርፎር ይዞብሽ ቢመጣስ ወይ ቋቁቻ? እሺ ይለፈኝ የጥያቄነት አይ ይለፈኝ ሳይሆን እኔ የራሴን አስተሳሰብ ነው የምነግርሽ። እኔ አሁን መወዳት ሴት በተአምር አክተር እንድትሆን አልፈልግም። ለምን? ወይ እኔ ማይንድ ትንሽ ነው፣ አናሳ ነው፣ አስተሳሰብ ጠባብ ነው ሰዎች ሊሉኝ ይችላሉ። ግን መወዳት ሚስቴ ከሌላ ሰው ጋር ጉንጩን ራሱ ስማው ቪዲዮ እንድትቀረጽ አልፈልግም።